እንዴት ናችሁ የተወደዳችሁ አድማጮቻችን ያደመጣችሁን ስለሆነ ቻናላችንንም ስለምትከታተሉ በጣም አመሰግናለሁ። የዕለቱን የዝውውር ጉዳዮች ደግሞ አሁን እንመልከት። የተለያዩ ጉዳዮች አሉን። ሊቨርፑል የሚሎሽ ኬርኬዝን ዝውውር በመጨረሻ ይፋ አድርጓል። ለረጅም ጊዜ ሲከታተሉት የቆየ ተጫዋች ነው። ባለፈው ጃንዋሪ አንዳንድ የእንግሊዝ ብዙሃን መገናኛዎች አብዛኛው የቤት ስራ የተጠናቀቀው ያንን ጊዜ ነው ይላሉ። በአውሮፓ ከሚገኙ ምርጥ ወጣት የግራ መስመር ተከላካዮች መካከል አንደኛው የሆነ በተጠናቀቀው የውድድር ዘመን ሁሉንም ጨዋታዎች ለቦርንመዝ ያደረገ በኋላ 40 ሚሊዮን ፓውንድ ተከፍሎበት ወደ ሊቨርፑል የመጣ የሊቨርፑል የስፖርት ዳይሬክተር ሪቻርድ ሂውዝ አዜ አልክማር ከሚባለው የሆላንድ ቡድን በ2023 ያስፈረሙት አሁን ለሁለተኛ ጊዜ እሳቸው የስፖርት ዳይሬክተር ሆኖ በሚያገለግሉበት ክለብ ውስጥ እንዲጫወት ያዘዋወሩት ተጫዋች ሆኗል። ሊቨርፑል ያለፈው የውድድር ዘመን ካበቃ በኋላ በክረምት ቢዚ ሆንባቸዋል ተብሎ ከሚጠበቁ የሜዳ ስፍራዎች ወይ ዲፓርትመንቶች መካከል አንደኛው በሁለቱ የመስመር ተከላካዮች ስፍራ ተጫዋቾችን ማስፈረም ነበር። አንደኛው አስገዳጅ ነበር። የቀኝ መስመር ተከላካያቸው ትሬንት አሌክዛንደር-አርኖልድ ወደ ሪያል ማድሪድ መጓዙ እንደማይቀር ከታወቀ በኋላ ያንን በቅልጥፍናና በፍጥነት የረሚ ፍሪምፖንግን በማስፈረምና የኮነር ብራድሊን ውል በማደስ ሞልተውታል። በግራ መስመር ተከላካይነት ቦታ ሁለት አማራጮች ያሉት ቢሆንም ሊቨርፑል አንደኛው አንዲ ሮበርትሰን የሱ ተጠባባቂ የሆነ ኮስታስ ሲሚካስ፣ ነገር ግን አንዲ ሮበርትሰን ለአመታት በላቀ ብቃት ለቡድኑ ሲጫወት ከቆየ በኋላ ግን በተጠናቀቀው የውድድር ዘመን የብቃቱ መውረድ በተለይ በአንዳንድ ቁልፍ ጨዋታዎች ይስተዋል ነበር። ስለዚህ እዚህ ቦታ ላይ ሊቨርፑል አፕግሬድ ይፈልግ ነበር። አሁን ባለ ወቅታዊ ብቃት ከአንዲ ሮበርትሰንም በተሻለ ወጣትነት ከሱ በ10 ዓመት ወጣት ነው፣ ከሱ የተሻለ ፐርፎርም የሚያደርግ ተጫዋች ነው። 40 ሚሊዮን ፓውንድ ከፍሎበታል ሊቨርፑል። ትንሽ ከሌሎቹ ዝውውሮች የሚለየው ይሄኛውን ዝውውር ኖርማሊ እንደዚህ ሪሊዝ ክሎዝ የሌላቸው ዝውውሮች ሲሆኑ አድኦንስ ምን ይባላል እንደ ተጫዋቹ የሊቨርፑል የግልና የወል ስኬት እየታየ ይህን ያህል ጨዋታ ካደረገ እነን ዋንጫ ከወሰደ በቻምፒየንስ ሊግ 20 ጨዋታዎች ካደረገ ምን እየተባለ ስትራክቸር የሚደረግ አድኦንስ የሚባል ወይም ተጨማሪ ክፍያ ወይም ተጨማሪ ቦነስ አለ። ነገር ግን ይሄኛው የለውም እና ትንሽ በባህሪው ለየት ያለ ነው። ይሄ ዝውውር ከተፈጸመ በኋላ ሊቨርፑል በድምር ያወጣው የዝውውር ሂሳብ ወደ 200 ሚሊዮን ፓውንድ ገደማ ደርሷል። ፍሎሪያን ቨትስን ከባየር ሌቨርኩዘን በ100 ሚሊዮን ፓውንድ አስፈርሟል። እንደ ተጫዋቹ ስኬት እየታየ ሊጨመር የሚችል ተጨማሪ 16 ሚሊዮን ፓውንድ ይኖራል። ስለዚህ የዚህ ጀርመናዊ ተጫዋች ድምር የዝውውር ሂሳብ 116 ሚሊዮን ፓውንድ ይደርሳል። ይሄ ከሆነ ደግሞ የብሪታንያ የዝውውር ሬከርድ ይሆናል ማለት ነው። ለየረሚ ፍሪምፖንግ የውል ማፍረሻውን 29.5 ሚሊዮን ፓውንድ ነው የከፈለው። አሁን ደግሞ የሚሎሽ ኬርኬዝ ዝውውር 40 ሚሊዮን ፓውንድ ፈጅቷል። በዚህ ክረምት ብቻ ሊቨርፑል ወደ 200 ሚሊዮን ፓውንድ ገደማ አውጥቷል። ባለፈው ክረምት ያስፈረሙት የቫሌንሲያው ግብ ጠባቂ ጆርዲ ማማርዳሽቫሊ በዚህኛው ክረምት ነው ክለቡን የሚቀላቀለው። ባለፈው ክረምት 29 ሚሊዮን ፓውንድ ተከፍሎበታል። ስለዚህ ሻምፒዮን በሆነው ቡድን ላይ ተጨማሪ ትጥቆች ጨምሯል፣ ተጨማሪ መሳሪያዎች ሊቨርፑል ጨምሯል ማለት ነው። የሚሎሽ ኬርኬዝ ዝውውር በፕሪሚየር ሊጉ በተለያዩ የመስመር ተከላካዮችን በምንለካባቸው ኦቨርላፕ ማድረግ፣ አንደርላፕ ማድረግ፣ አንድ ለአንድ መከላከል፣ ብዙ ክሮሶች ማድረግ፣ የመጨረሻ ኳሶችን በማቀበል ከሌሎች የመስመር ተከላካዮች ጋር ሲነጻጸር ይህንን በመሳሰሉት ነገሮች በጣም የሚደንቁ ቁጥሮች ያስመዘገበ ተጫዋች ነው። ባለፈው ስለዚህ ተጫዋች ስናነሳ እንደነበረው ቦርንመዝ አድሪያን ትሩፌ የሚባለውን የሬን ተከላካይ ካስፈረመ በኋላ የሚሎሽ ኬርኬዝ ዝውውር የጊዜ ጉዳይ ብቻ እንደሆነ ይታወቅ ነበር። አሁን በመጨረሻ ሊቨርፑል ይህንን ዝውውር አሳክቷል። ከዚህ በኋላ እንግዲህ ምናልባት አዲስ ተጨማሪ መሃል ተከላካይ ጃሬል ኳንሳ ከለቀቀ በኋላ 35 ሚሊዮን ፓውንድ ተከፍሎበት ወደ ባየር ሌቨርኩዘን ተጉዟል። የማርክ ጌሂ ስም ሲጠቀስ እንሰማለን። ከክሪስታል ፓላስ 1 ዓመት ውል ነው የቀረው። ሊቨርፑል የክለብ ለክለብ ግንኙነት እያደረገ አይደለም እስካሁን ድረስ እየወጡ ባሉ መረጃዎች። ነገር ግን የኢብራሂማ ኮናቴ ኮንትራት 1 ዓመት ብቻ ነው የሚቀረው። ጆ ጎሜዝ አሁን አስተማማኝ አይደለም፣ ደግሞ ብዙ ለጉዳት የሚጋለጥ ተጫዋች ነው። ጃሬል ኳንሳ ለቋል። ስለዚህ ተጨማሪ መሃል ተከላካይ ሊቨርፑል ማስፈረም ያለበት ይመስላል።
አንዱ ትኩረት የሚስበው ጉዳይ እሱ ነው። ሁለተኛ የአጥቂ ጉዳይ ነው። የፍሎሪያን ቪርትዝ መምጣት አጥቂም ባይሆን ሊቨርፑል የግድ ከአጥቂ አይደለም ጎል የሚያገኘው። ላለፉት 7-8 ዓመታት የሊቨርፑል ዋና የጎል ሰው 9 ቁጥር አይደለም፣ ወይም ኢን ትራዲሽናል ሴንስ 9 ቁጥር ተጫዋች አይደለም። ሙሐመድ ሳላህ ነው የቡድኑ ዋና ጎል አስቆጣሪ። ስለዚህ ቡድኑ የተሰራበት መንገድ ራሱ የግድ 30 ጎል የሚያስቆጥር 9 ቁጥርን የሚጠይቅ አይደለም። ፍሎሪያን ቪርትዝ ደግሞ መጣና ከፍ ያለ ሌላ ፕሮዳክሽን ያለው ተጫዋች፣ ብዙ ጎሎች የሚያስቆጥር የመጨረሻ ኳሶች የሚሰጥ የጎል ማስቆጠር ሸክምን ከሙሐመድ ሳላህ የሚጋራ ደግሞ ክሬቲቪቲም የሚጨምር ከትሬንት መልቀቅ በኋላ ሊኖር የሚችልን የጎል ዕድል ፈጠራ ቀዳዳ መሙላት የሚችል አይነት ተጫዋች ነው። ግን የሊቨርፑል ደጋፊዎች የተዋጣለት 9 ቁጥር ቡድናቸው ቢያገኝ አይጠሉም። የአሌክሳንደር ኢሳቅ ስም ይነሳ ነበር። አንድ የፖርቱጋል ጋዜጣ እኔ ብዙ ክሬዲብል ስላልሆነ ነው ማንሳት የማልፈልገው፣ የቪክቶር ዮኬሬሽም ስም ሲጠቀስ ነበር። አንዳንድ ብዙሃን መገናኛዎች የማሊክ ፎፋናን ስም ያነሳሉ፣ የሊዮኑን ተጫዋች ሊቨርፑል መውሰድ ይፈልጋል በሚል። ግን ደግሞ እንዲለቁ የሚጠበቁ ተጫዋቾች አሉ። አንደኛው ዳርዊን ኑኔዝ ነው። በናፖሊ በጥብቅ እየተፈለገ ነው። የሆነ ሰሞን ኤሲ ሚላን ይባል ነበር። ፌዴሪኮ ኪየሳም ወደዛ ወደ ጣሊያን ሊሄድ ይችላል። እንዲህ አይነት ከሊቨርፑል ሊለቁ የሚችሉ የአንዳንድ ተጫዋቾችም ስም ይነሳል። ሃርቪ ኤሊየት ለእንግሊዝ ከ21 ዓመት በታች ቡድን በጣም ጥሩ እየተጫወተ ያለ ተጫዋች ነው። እሱም ቢሆን በተለይ ከፍሎሪያን ቪርትዝ መምጣት በኋላ እሱም ሳይኖር ጭምር በቂ የመሰለፍ ዕድል እያገኘ ስላልነበር ሊለቅ ይችላል እና ከነዚህ ግዢዎች በኋላ ከሊቨርፑል ሲወጡ የምናያቸው ተጫዋቾች ሊኖሩ ይችላሉ። የአርሰናልን ጉዳይ ስንመለከት ትላንትና የክርስቲያን ኖጋርድ ጉዳይ ነበር ብዙ ሲነገር የነበረው። ጠዋት ሰማን፣ ማታ ዝውውሩ እንደማለቅ አለ። ስለዚህ በቅልጥፍና የተፈጸመ የዴንማርክ አማካይ ዝውውር ነው። ዛሬ ደግሞ ሌሎች የሚታመኑ የምንላቸው ብዙሃን መገናኛዎች የአንድ ተጫዋች ዝውውርን በተመለከተ ሰፋፊ ዘገባዎችን ሲያወጡ ውለዋል። ክሪስቲያን ሞስኬራ የሚባለውን የቫሌንሲያ የመሃል ተከላካይ አርሰናል ለማስፈረም አክቲቭ ድርድር እያደረገ ነው የሚል መረጃን ዚ አትሌቲክ እና እንደ ፋብሪዚዮ ሮማኖ አይነት ጋዜጠኞች ዘግበውታል ይህንን ጉዳይ። ስለዚህ አርሰናል አዲስ ወጣት ተከላካይ ለማስፈረም ከቫሌንሲያ ጋር ጠንካራ ንግግር ማድረግ ጀምሯል። አሁን ይሄ ከፍላጎት ባሻገር አርሰናል ኢንትረስትድ ሆኖበታል ከሚል መረጃ ባሻገር ያለ ጠንከር ያለ የዝውውር ጉዳይ ነው። ሃንድስ ኦፍ አርሰናል የሚባል አንድ የአርሰናል ብሎግ እና ፖድካስት አለ። መጀመሪያ ያወጣው እሱ ነው፣ ኤክስክሉሲቭ ነበር። ከዚያ በኋላ ሌሎቹ በዝውውር ጉዳዮች ላይ ያላቸው የተአማኒነት ትራክ ሪከርድ ጥሩ የሆኑ ብዙሃን መገናኛዎችና ጋዜጠኞች ይህንን ዘገባ አውጥተውታል። አርሰናል በፍጥነት ዝውውሩን ማጠናቀቅ ይፈልጋል። ተጫዋቹም ወደ አርሰናል መጓዝ ይፈልጋል። የአንድሪያ ቤርታ ዝውውር ነው እየተባለ ነው። ማቴዎ ሞሬቶ የሚባል አንድ አሁን የለም ሬሌቮ ከስሩ ዘግቷል። በጣም የምወደው የስፓኒሽ አውትሌት ነበር እና ይሄም ጋዜጠኛ ማቴዎ ሞሬቶ የሚባለውን ጋዜጠኛ ዘግቦታል። ስለዚህ በጣም ጠንከር ያለ የዝውውር ወሬ ነው የሞስኬራ ዝውውር። ለረጅም ጊዜ በቫሌንሲያ የቆየ ነው። በጣም ወጣት ነው። 90 ጨዋታዎችን በላሊጋ ለክለቡ አድርጓል። በተጠናቀቀው የውድድር ዘመን ደግሞ በሁሉም ውድድሮች 41 ጨዋታዎች ላይ የተሰለፈና በተጠናቀቀው የውድድር ዘመን ከ38ቱ የላሊጋ ጨዋታዎች 37ቱን ጨዋታዎች ያደረገ በሁለቱ የመስመር ተከላካይነት ስፍራዎች ላይ መጫወት የሚችል ግን መደበኛ ቦታው የመሃል ተከላካይ የሆነ ረጅም፣ ግዙፍ፣ ፈጣን የፉትሳል ተጫዋች ስለነበር በወጣትነቱ በልጅነቱ የላቀ ቴክኒካዊ ችሎታም ያለው ለጋብርኤል እና ለዊሊያም ሳሊባ በቂ ሽፋን እንደሚሰጥ የታመነበት ተጫዋች ነው። ለአርሰናል ተከላካይ ማስፈረም የፕራዮሪቲ ስፍራ ላይ መስል ይችላል። ምክንያቱም ከጉዳት ነፃ ከሆኑ በጋብርኤል እና በዊሊያም ሳሊባ መካከል ያለው ጥምረት በአውሮፓ ከምርጥ የመሃል ተከላካዮች ጥምረት መካከል የሚቆጠር ነው። ደግሞ በእነሱ ጉዳት ወይ ቅጣት ጊዜ መሃል ተከላካይ ሆነው መጫወት የሚችሉ ግን አሁን በአርሰናል የመስመር ተከላካይነት የሚጫወቱ ሌሎች በርካታ አማራጮች አሉት። ሪካርዶ ካላፊዮሪ፣ ቤን ዋይት፣ ዩሪያን ቲምበር እነዚህ ሁሉ የመሃል ተከላካዮች ሆነው መጫወት የሚችሉ ናቸው። ያኩብ ኪቪዮር ደግሞ ከጋብርኤል መጎዳት በኋላ ያንን ቦታ በሚገባ የሸፈነ ተጫዋች ነው። በሁለቱ የሪያል ማድሪድ ጨዋታዎች ላይ በተለይ በጣም ጥሩ ነበር የተጫወተው። ስለዚህ በአንገብጋቢ ተጫዋች መጨመር የሚያስፈልግበት ቦታ አይመስልም ነበር። ግን አርሰናል አንድ ወጣት ለመሻሻል ሩም ያለው
ተጫዋች ለማስፈረም ይፈልግ እንደነበር የምናውቀው ዲን ሃውሰን የሚባለውን አሁን ወደ ሪያል ማድሪድ የሄደውን የቀድሞውን የቦርንመዝ ተጫዋች ለማስፈረም ፉክክር ውስጥ እንደነበር እናስታውሳለን። አርሰናል ብቻ አልነበረም፣ ቼልሲም ሊቨርፑልም እነዚህ የፕሪሚየር ሊግ ክለቦች ዲን ሃውሰንን ማስፈረም ይፈልጉ ነበር። ስለዚህ ወጣት ተጫዋች የመጨመር ፍላጎት ነበረው አርሰናል። አሁን እንግዲህ ይህንን ክርስቲያን ሞስኬራ የሚባለውን ተጫዋች ለማምጣት ንግግር ማድረግ ጀምሯል እና ምናልባት በዝውውሩ ቶሎ ሊጠናቀቅ የሚችል አይነት ነው ይላሉ ብዙሃን መገናኛዎች። በነገራችን ላይ የዚህን ተጫዋች ስም ከአርሰናል ጋር ለመጀመሪያ ጊዜ ሲጠቀስ የሰማነው ከወር ገደማ በፊት ነው። አንዳንድ የስፔን ብዙሃን መገናኛዎች አንድ ፊሻይስ የሚባል የስፔን ብዙሃን መገናኛን በመጥቀስ ብዙ የስፔን ጋዜጦችና የእንግሊዝም ጋዜጦች አርሰናል ይህንን ወጣት ቤተሰቦቹ ከኮሎምቢያ የሆኑ ግን እሱ በስፔን የተወለደውን ለኮሎምቢያም ለስፔንም መጫወት የሚችለውን ተጫዋች ማስፈረም ይፈልጋል በሚል ስሙ ይጠቀስ ነበር። ነገር ግን ዛሬ ነው ጠንከር ብሎ እንደ ዴቪድ ኦርንስቴን፣ ፋብሪዚዮ ሮማኖ አይነት የዝውውር ስፔሻሊስቶች ብዙ ዘገባ ያወጡበት። እንዳልኩት ረጅም ነው። መርዘምን በተመለከተ ደጋግሜ ስላነሳሁት የመሃል ተከላካይ ነው። ለነገሩ ቁመት በጣም አስፈላጊ ኤሌመንት ነው። የቫሌንሲያ ጨዋታ ከአርሰናል ጨዋታ ይለያል። ብዙ ከኋላ ኳስ እያደራጀ የሚወጣ አይነት ቡድን አይደለም። ነገር ግን የፉትሳል ተጫዋች ስለነበር በለጋነቱ ጊዜ የክንፍም ተጫዋች ሆኖ ስላደገ የበለጠ ቴክኒካዊ ችሎታው የሚደነቅ አይነት የመሃል ተከላካይ ነው። ከወር በፊት በወጡት ዘገባዎች ላይ ይታይ የነበረው ክርስቲያን ሞስኬራን ለማስፈረም እስከ 20 ሚሊዮን ዩሮ መክፈል ያስፈልጋል የሚል ነበር። በነገራችን ላይ ይህንን ተጫዋች ለማስፈረም ቼልሲ ሲከታተለው ነበር፣ ሊቨርፑል ሲከታተለው ነበር የሚሉ ሌሎችም ዘገባዎች ይወጡ ነበር። በቅርብ ጊዜ የሰማነው ደግሞ የቡንደስሊጋው ክለብ አርቢ ላይፕዚግ ይህንን ተጫዋች ወደ ታችኛው ሳክሰኒ መውሰድ ይፈልግ ነበር። ግን ከላይፕዚግም የበለጠ የፋይናንስ አቅም ያላቸው ክለቦች ፉክክር ውስጥ ስላሉ ላይፕዚግ በዚህ ዝውውር ላይ መሸነፉን ያመነ ይመስላል እና ቶሎ ሊጠናቀቅ የሚችል አይነት ዝውውር ነው። የወደፊት ተጫዋች ነው ማለት ይቻላል። አሁን እንደመጣ በአርሰናል የመጀመሪያ 11 ውስጥ የሚገባ አይነት ሳይሆን ለአሁን የስኳድ ለወደፊቱ ደግሞ የመጀመሪያ አሰላለፍ ውስጥ ለመካተት የሚያስችል ፖቴንሻል ያለው ተጫዋች ነው። ሁለቱም የአርሰናል የመጀመሪያ ተመራጭ የመሃል ተከላካዮች ሳሊባ በጣም ወጣት ነው፣ ጋብርኤልም እንደዚሁ ለመሃል ተከላካይ በወጣትነት እድሜ ላይ ያለ ነው። ደግሞ በቅርብ ጊዜ እንደምታስታውሱት አዲስ እስከ 2029 ድረስ የሚያቆይ ኮንትራክት ፈርሟል። ስለዚህ ለጊዜው አርሰናል በመሃል ተከላካይነት ስፍራ አንገብጋቢ ችግር የለበትም። የዊሊያም ሳሊባንም ውል የማደስ ፍላጎት አለ። በሪያል ማድሪድ ይፈለጋል ይባላል። በስፔን ብዙሃን መገናኛዎች ብዙ የሚነገር ነገር ነው። ስለዚህ እስከ 2027 ድረስ ውል ያለውን ቢሆን የሳሊባንም ኮንትራክት ማራዘም ይፈልጋሉ። ተጫዋቹም እስካሁን ድረስ በሚሰጣቸው አስተያየቶች በአርሰናል በጣም ደስተኛ እንደሆነ ሲናገር እንሰማለን። ዋንጫዎች ማሸነፍ ፈልጋለሁ፣ ግን እዚሁ ነው ዋንጫ ማሸነፍ የምፈልገው ይላል እና እነዚህ ሁለት ተከላካዮች ካሉ ድረስ የትኛውም ተከላካይ ቢመጣ የሁለቱን ተከላካዮች ጥምረት ሰብሮ ለመግባት ለጊዜው ሊፈትነው ይችላል። ነገር ግን ሮቴት ሳይደረጉ የሚጫወቱ ናቸው። በተጠናቀቀው የውድድር ዘመን እስኪጎዳ ድረስ 42 ጨዋታዎችን አድርጓል ጋብርኤል፣ 51 ጨዋታዎችን ደግሞ ሳሊባ አድርጓል። ያለ ረፍት የሚጫወቱ ተጫዋቾች ናቸው። ቅድም ያነሳሁት የዲን ሃውሰን ጉዳይ ወጣት ተከላካዮችን የማስፈረም የቆየ ሀሳብ አርሰናል ነበረው የሚለውን እንደ ማሳያ ልጥቀሰው እንጂ ቪክቶር ራይሽ የሚባለውን እና ባለፈው ጥር ወደ ማንቸስተር ሲቲ ሄደውን ተጫዋች ከፓልሜራሽ የማስፈረም ፍላጎት ነበረው። በተለይ ኤዱ ይህን ተጫዋች ማምጣት ይፈልግ ነበር። ስለዚህ የመሃል ተከላካይ የማስፈረም ጥረት ሲያደርጉ ቆይተዋል። እናም በመጨረሻ አዲስ ወጣት የመሃል ተከላካይ ሊያስፈርም ጠንከር ያለ ድርድር ከቫሌንሲያ ጋር እያደረገ ያለ ነው። ቫሌንሲያ በብርቱ የፋይናንስ ችግር ውስጥ ያለ ነው። ፒተር ሊም በቫሌንሲያ ደጋፊዎች አይወደዱም እንደምታውቁት። ነገር ግን በሽያጭ የክለቡን ካዝና ለማደርጀት ከሚፈለጉ ተጫዋቾች መካከል አንደኛው ሞስኬራ ነው። የቀድሞውን የአርሰናል ተጫዋች ጋብርኤል ፓውሊስታ በተጎዳ ጊዜ ነው ለመጀመሪያ ጊዜ የመሰለፍ እድል ማግኘት ጀምሮ የነበረው። ከዚያ በኋላ ባለፉት ጥቂት ዓመታት እየተሻሻለ ያለ ተጫዋች ነው። ሌሎች የአርሰናል ጉዳዮችን ለማንሳት አርሰናል የማይልስ ሉዊስ ስኬሊን ኮንትራት አራዝመዋል። በጣም የሚያስደንቅ እድገት ያሳየ ለእንግሊዝ ብሔራዊ ቡድንም ጭምር የተጫወተ በተጠናቀቀው የውድድር ዘመን በኢንቨርትድ የግራ መስመር ተከላካይነት 39 ጨዋታዎች ያደረገ ከመጨረሻዎቹ 21 የፕሪሚየር ሊግ ጨዋታዎች 19ኙ ላይ የተሳተፈ በአንዳንድ ትልልቅ ጨዋታዎችም ላይ
የሰሜን ለንደን ደርቢ ይሁን የሲቲ ጨዋታ ይሁን የሪያል ማድሪድ ጨዋታ በእነዚህ ጨዋታዎች ላይ ምንም ፍርሃት አልባ እንደሆነ ያሳየ አይነት ተጫዋች ነው። ስለዚህ ከአርሰናል የተጠናቀቀው የውድድር ዘመን ፖዚቲቮች መካከል አንደኛው ነው ማይልስ ሉዊስ ስኬሊ፣ በመጠኑ ኤታን ዋኔሪም የሄይሊንድ ተጫዋቾች ወደ ዋናው ቡድን አድገው ትርጉም ያለው ኮንትሪቢዩሽን ትርጉም ያለው ጥቅም የሰጡበት የውድድር ዘመን ነበር። አዲስ የረጅም ጊዜ ውል ፈርሟል ነው የተባለው። የረጅም ጊዜ ተብሎ ተጠቀሰ እንጂ የኮንትራቱ ርዝመት ምን ያህል እንደሆነ አልታወቀም። ግን በትንሹ የ5 ዓመት ኮንትራት ፈርሟል። ስለዚህ አዲሱ ዜና እሱ ነው። ኬፓ አሪዛባላጋም በሚቀጥሉት 2 ቀናት ውስጥ በጣም ቢበዛ በ2 ቀን ውስጥ የአርሰናል ዝውውሩን ያጠናቅቃል ተብሏል። ሜዲካሉን ፈጽመዋል። በለንደን ያለው የቼልሲ ግብ ጠባቂ ነበር። ግን ያለፉትን 2 የውድድር ዘመናት አንዴ በሪያል ማድሪድ አሁን በቅርብ ባለቀው የውድድር ዘመን ደግሞ በቦርንመዝ በውሰት ነበር ያሳለፈው። አርሰናል ባለፈው ክረምት አሮን ራምስዴልን ወደ ሳውዝሃምፕተን ከሸኘ በኋላ ኔቶን ነበር ከቦርንመዝ በውሰት ወስዶ የዳቪድ ራያ ተጠባባቂ አድርጎ ወይም የሱ ቁጥር 2 አድርጎ ሲጠቀም የቆየው። አሁን በ5 ሚሊዮን ፓውንድ የውል ማፍረሻ ብቻ የዚህን ግብ ጠባቂ ዝውውር ለማጠናቀቅ ጫፍ ላይ ደርሷል። እነዚህ የዕለቱ የአርሰናል ጉዳዮች ናቸው። የዙቢሜንዲ ዝውውር እንደተጠናቀቀ ሊቆጠር ይችላል። የክርስቲያን ኖጋርድም ዝውውር ልክ እንደዚሁ። አሁን ክርስቲያን ሞስኬራ ደግሞ ኬፓ አሪዛባላጋን ለማስፈረም አርሰናል ተቃርቧል። በተለይ የኬፓ ዝውውር እንዳለቀ ሊቆጠር የሚችል ነው። ያው የአርሰናል ደጋፊዎች ዋና መሻት የት እንደሆነ እናውቃለን። የአጥቂ ጉዳይ ቪክቶር ዮኬሬሽ፣ ሼሽኮ በየዕለቱ ስማቸው የሚጠቀሱ ተጫዋቾች ናቸው። ከዚህ በኋላ ባለው ጊዜ የአርሰናል ትኩረት ወደ እነዚህ ተጫዋቾች ማተኮርና በአርሰናል ዋናው ቡድን ውስጥ አሁን በዚህኛው ጊዜ ብዙ ትርጉም ያለው የጨዋታ ደቂቃ የማያገኙ ተጫዋቾችን መሸኘት ይሆናል ማለት ነው። እንደ ኦሌክሳንደር ዚንቼንኮ አይነቶቹን ተጫዋቾች ወደ ስፔን ደግሞ እንሂድና አንድ ትኩረት የሚስብ ዘገባ ከስፔን እየወጣ ነው። ባለፈው ሳምንት አንድ ብዙ ይነገር የነበረ በብዙ ትልልቅ የአውሮፓ ክለቦች የሚፈለግን ተጫዋች ባርሰሎና ሊያስፈርም ከተጫዋቹ ጋር ተስማምቷል። የውል ማፍረሻውንም ይከፍላል ተብሎ ነበር። ኒኮ ዊሊያምስን እና የኒኮ ዊሊያምስ የባርሰሎና ዝውውር ባለፈው ክረምትም ደግሞ አሁንም ብዙ የሚወራበት ነው። ነገር ግን ቢልባኦ ይሄ ያሳደገውን እዛው ባስክ አካባቢ የተወለደውን ተጫዋች ያለ ፍልሚያ አሳልፎ መስጠት የፈለገ አይመስልም እና አንድ እንግዳ መረጃ ተሰምቷል። የአትሌቲክ ቢልባኦ ሰዎች የባርሰሎና አካውንት ኦዲት ይደረግልን ብለው ጠይቀዋል የሚል መረጃ ከስፔን ተሰምቷል። ይህ አስገራሚ ነው እና የባርሰሎና ፕሬዝዳንት ዋን ላፖርታም በዚህ የአትሌቲክ ቢልባኦ አካሄድ ደስተኛ እንዳልሆኑ ተናግረዋል። ወንድሙ ኢኛኪ እሱም ላለፉት 11 ዓመታት ለክለቡ ሲጫወቱ ቆይቷል። ይሄኛው በአካዳሚ ያኛው በዋናው ቡድን ጭምር። ነገር ግን የቢልባኦ ሰዎች ባርሰሎና ባለበት የፋይናንስ ችግር ምክንያት የአንድ ላንድ ሩል የሚባላል የአንድ ላንድ ደንብ አንድ ክለብ የፋይናንስ ጤንነቱ ከተጠበቀ ነው ለእያንዳንዱ ለሚያገኘው 1 ዩሮ ደግሞ ለዝውውር ማውጣት የሚችለው። ይሄ የአንድ ላንድ ህግ ይባላል። አሁን ባለፉት ጥቂት ዓመታት በተለይ በሆሴ ማሪያ ባርቶሜው ዘመን ባርሰሎና በአንዳንድ ሃይ ፕሮፋይል ዝውውሮች ኮቲኞ፣ ደምቤሌ፣ ግሪዝማን፣ ማልኮም አይነት ተጫዋቾች ላይ በፈጸማቸው የዝውውር ስህተቶች ምክንያት ባርሰሎና እና ለሜሲም ለትልልቆቹም ተጫዋቾች ይከፈል በነበረው ከፍተኛ ደሞዝ ምክንያት የባርሰሎና ፋይናንስ ሚስማኔጅ ሲደረግ ቆይቷል። የዛ እዳ ነው አሁን ባርሰሎናን እያሳደደው ያለው እና ያኔ ላሊጋው ባርሰሎና ለሚያገኘው እያንዳንዱ 4 ዩሮ ከዛ በኋላ ማውጣት የሚችለው አንዱ ነው የሚል የ4-1 እቀባ አድርጎበት ነበር። አሁን ያ ችግር አሁንም አልተቀረፈም የሚል እምነት አለው መሰለኝ። አትሌቲክ ቢልባኦ ኒኮ ዊሊያምስን ከመቀማቱ አስቀድሞ ለላሊጋው የባርሰሎናን የፋይናንስ ጤንነት እና ህግ አለመተላለፉ ይመርመርልኝ ብሏል እና ላፖርታ ከአንድ ፖድካስት ጋር አንድ ቃለ ምልልስ ነበራቸው እና ከአትሌቲክ ቢልባኦ ጋር ያለን ግንኙነት መጥፎ አይደለም፣ ለምን ይሄንን እያደረጉ እንደሆነም አላውቅም፣ የራሳቸው ጉዳይ ላይ ቢያተኩሩ የተመረጠ ነው፣ ይሄንን ማድረግ ትክክል አይመስለኝም ብለዋል። ስለዚህ በሁለቱ ክለቦች መካከል ጦርነት ያስነሳ ጉዳይ ነው ማለት ይቻላል።
ዳኒ ኦልሞን ባለፈው ክረምት ካስፈረሙት በኋላ ባርሰሎና ለማስመዝገብ ተቸግሮ ነበር። ባለፈው የስፔን ሱፐር ካፕ ባለፈው ጥር ከመደረጉ አስቀድሞ በላሊጋው ለባርሰሎና ዋናው ቡድን እንዳይጫወት ተከልክሎ በፍርድ ቤት ቋጠሮ የተፈታ ጉዳይ ነው እና ባርሳ ግን ባለፈው ክረምት ኒኮ ዊሊያምስን ለማስፈረም የሄደበት መንገድ የቢልባውን ሰዎች አላስደሰተም። የተጫዋቹን ልብ ለማሸፈት ብዙ ርቀት ሄዷል የሚል ቅሬታ ነበር። ቼልሲ የጄሚ ጊተንስን ዝውውር ለማጠናቀቅ ተቃርቧል እየተባለ ነው። ሴባስቲያን ኬይል የቀድሞ የቦሩሲያ ዶርትሙንድ ተጫዋች አሁን የዶርትሙንድ የስፖርት ዳይሬክተር ይህንን ተጫዋች ለመሸጥ ብዙ ገንዘብ እየጠየቀ ነው። ባለፈው የክለቦች ዓለም ዋንጫ ከመጀመሩ አስቀድሞ ቦሩሲያ ዶርትሙንድ የቼልሲን 2 የዝውውር ጥያቄዎች ውድቅ አድርጎ ነበር። አሁን ግን በሁለቱ ክለቦች መካከል ወደ መስማማት እየተደረሰ ነው ብሏል። ወደ 50 ሚሊዮን ፓውንድ ገደማ ነው ከዚህ ተጫዋች ዝውውር ቦሩሲያ ዶርትሙንድ የሚፈልገው። 20 ዓመቱ ነው። እንግሊዛዊ ነው። በጣም ፈጣን ተጫዋች ነው። በተጠናቀቀው የውድድር ዘመን በቻምፒየንስ ሊግ ብቻ 4 ጎሎች አስቆጥሯል። በሁሉም ውድድሮች በ48 ጨዋታዎች 12 ጎሎች ያስቆጠረ ተጫዋች ነው ጄሚ ጊተንስ። ስለዚህ ቼልሲ ሄዶ ይህንን ተጫዋች ማስፈረሙ የሚቀር አይመስልም። ብዙ ጊዜ እንደጠቀስነው የግራ መስመር ተከላካይ ላይ አዲስ ተጫዋች መጨመር ይፈልጋል። የሚካይሎ ሙድሪክ ቅጣት፣ የጄደን ሳንቾ የውሰት ቆይታው በቋሚ ዝውውር አለመደምደም፣ በራሂም ስተርሊንግ አለመፈለግ፣ በጆዋ ፌሊክስ አለመፈለግ ምክንያት ቼልሲ አዲስ የግራ ክንፍ ተጫዋች ይፈልጋል። ሰሞኑን ሊያም ዴላፕ በጣም ግሩም ጎል አስቆጥሮ ነበር በቅርብ ጊዜ በዓለም የክለቦች ዋንጫ ላይ። ስለዚህ አንዳንድ የሚቀርቡ ሰጀሽኖች አሉ ኒኮላ ጃክሰንን በግራ ክንፍ ተጫዋችነት መጠቀም። እሱም ኔይማርን ያደነቀ ያደገ ነው። የኔይማር አይነት ቴክኒካዊ ጥራት ባይኖረውም ግን በግራ ክንፍ ተጫዋችነት መጫወት ይችላል። አንዱ የሚቀርበው የውስጥ መፍትሄ እሱን በዚያ ሚና መጠቀም ነው። ነገር ግን በዝውውር ቼልሲ አንድ የግራ ክንፍ ተጫዋች ማስፈረሙ የማይቀር ነው። 3 አማራጮችን እየተመለከተ ነው ይባል ነበር። አንደኛው አሁን የጠቀስኩት ጄሚ ጊተንስ ነው። ሌላኛው አሌሃንድሮ ጋርናቾ፣ ደግሞ ማሊክ ፎፋና ከሊዮን የእነዚህ ተጫዋቾች ስም ይጠቀስ ነበር። ግን የጄሚ ጊተንስ ዝውውር ሊጠናቀቅ ተቃርቧል እየተባለ በእንግሊዝም በጀርመንም ሚዲያዎች እየተዘገበ ነው። ማንቸስተር ዩናይትድ በዚህኛው ክረምት በዝውውር ቡድኑን ከማጠናከር ባሻገር ብዙ ተጫዋቾች እንዲለቅ እንጠብቃለን። ለአሰልጣኝ ሩበን አሞሪም ሲስተም የማይሆኑ ከዚህ በኋላ በማንቸስተር ዩናይትድ ቡድን ውስጥ መጻኢ ዕጣ የሌላቸው ተጫዋቾች አሉ እና ከነሱ መካከል አንደኛው የመሰለ ያለው ወጣት ቢሆንም አሌሃንድሮ ጋርናቾ ነው። ነገር ግን የዚህ ተጫዋች ከቡድኑ የሚለቅበት መንገድ በውዝግብ አይነት መልክ ነው። ያለፈው የዩሮፓ ሊግ የፍጻሜ ጨዋታ ከተጠናቀቀ በኋላ ራሱም በተለይ ለአርጀንቲና ብዙሃን መገናኛዎች ደግሞ ወንድሙ በኢንስታግራም የሶሻል ሚዲያ ፕላትፎርም ላይ የመጀመሪያ አሰላለፍ ውስጥ አለመካተቱን ጠቅሰው አሰልጣኝ ሩበን አሞሪምን ተችተው ነበር። አሞሪም በዚህ ደስተኛ አልነበረም። ስለዚህ ከጨዋታው በኋላ ባሉት ቀናት ለአሌሃንድሮ ጋርናቾ በሚቀጥለው የማንቸስተር ዩናይትድ የኔ ቡድን ውስጥ እድል ፈንታ የለህም ብሎ ነግሮት ነበር። ስለዚህ ጋርናቾ በዚህ ክረምት እንዲለቅ እንጠብቃለን። ለነገሩ ባለፈው የጥር የተጫዋቾች የዝውውር ወቅትም ወደ ቼልሲ ወይ ወደ ናፖሊ ሊጓዝ ንግግር ሲደረግ ነበር። ቼልሲም ናፖሊም ማንቸስተር ዩናይትድ የፈለገውን ከ60 ሚሊዮን ፓውንድ በላይ የዝውውር ሂሳብ አላቀረቡም። ዝውውሩ ሳይጠናቀቅ ቀርቷል ያን ጊዜ። ለነገሩ ሰሞኑን የዚህ የጠባይ የሰጠው አስተያየት ጉዳይ ምናምን ከመነሳቱን በፊት በአሰልጣኝ ሩበን አሞሪም ቡድን ውስጥ ለመጫወት የሚያስችል ታክቲካዊ ፕሮፋይል ያለው ተጫዋች አይደለም ይባል ነበር። ምክንያቱም በጣም ንጹህ የክንፍ ተጫዋች ነው። 10 ቁጥር ሆኖ እንዳይጫወት በቂ የፕሌሜኪንግ ችሎታ የለውም። የክንፍ ተጫዋች ደግሞ ይሄ ሲስተም የለውም። ዊንግ ባኮች ወይም ኢንሳይድ 10 ቁጥሮች ነው ያሉት። ሁለቱም አይነት ተጫዋች አይደለም። ስለዚህ መልቀቁ ይጠበቅ ነበር በታክቲካዊ ምክንያትም። ነገር ግን ደግሞ ሰሞኑን የማርከስ ራሽፎርድን መለያ ለብሶ በኢቢዛ ነው የረፍት ጊዜውን በስፔን እያሳለፈ ያለውና ይህንን ማድረጉም በማንቸስተር ዩናይትድ ደጋፊዎች ላይ ብቻ ሳይሆን በክለቡ ሹማምንትም ላይ ቅሬታ ፈጥሯል። ስለዚህ ማንቸስተር ዩናይትድ መጀመሪያ ከዚህ ተጫዋች ዝውውር ማግኘት ይፈልግ የነበረውን 60 ሚሊዮን ፓውንድ ቀንሶ ጭምር ተጫዋቹን መሸጥ ይፈልጋል ብሏል ዴይሊ ስታር የሚባለው የእንግሊዝ ጋዜጣ። ቅድም እንዳልኩት ባለፈው ጥርም ይሁን በዚህኛው የዝውውር ገበያ ማንቸስተር ዩናይትድ 60 ሚሊዮን ፓውንድ ገደማ ማግኘት ይፈልግ ነበር። አሁን ናፖሊ ትኩረቱ ወደ ሌሎች ተጫዋቾች ነው። ሰሞኑን እንደምንሰማው ኒያን ላንግ የሚባለውን ተጫዋች ከፒኤስቪ አይንድሆቨን፣ ዳን ዶየን ወይም ጄደን ሳንቾን፣ ዳርዊን ኑኔዝን
ለማስፈረም ነው ትኩረት እያደረገ ያለው። ዳርዊን ኑኔዝ በእርግጥ አጥቂ ነው፣ ግን ጋርናቾ በሚጫወትበት የክንፍ ተጫዋችነት ስፍራ ሌሎች አማራጮች ላይ ነው የበለጠ አተኩሮ ያለው እና ከዩናይትድ ጋር ንግግር እያደረገ አይደለም። ቼልሲም ጄሚ ጊተንስ ላይ ነው የበለጠ ትኩረት ያደረገው። ስለዚህ ለጋርናቾ ያን ያህል ጠንካራ ገበያ ያለ አልመሰለም። ነገር ግን ማንቸስተር ዩናይትድ የአስኪንግ ፕራይስ የሚሉት ወይም ማንቸስተር ዩናይትድ ለዚህ ሽያጭ የሚጠይቀውን ገንዘብ ወደ 45 ሚሊዮን ፓውንድ ገደማ ዝቅ አድርጎታል ተብሏል። ከተሸጠ ለዩናይትድ ንጹህ ትርፍ ነው። ምክንያቱም በ2020 ሲፈርም ለማንቸስተር ዩናይትድ አካዳሚ ነበር የፈረመው። ወደ ክለቡ የወጣቶች ሲስተም ነበር የገባው ከአትሌቲኮ ማድሪድ ሲመጣ። ስለዚህ ለዝውውር የተከፈለበት ገንዘብ የለም። አሁን ሲሸጥ 45 የሚሸጥ 60 ንጹህ ትርፍ ነው የሚሆነው። ይሄ ደግሞ ለዩናይትድ የፋይናንስ ጤንነት በጣም አስፈላጊ ነው። ራሽፎርድም በ40 ሚሊዮን ፓውንድ ተመን ወደ ሌሎች ክለቦች እንዲሸጥ የሚፈልግ ነው። እሱም ቢሆን አስቸጋሪ ነው። በሳምንት 300,000 ፓውንድ ይከፈለዋል። ባርሴሎና ይፈልገዋል ነው የሚባለው። ነገር ግን ባርሴሎና ቢሆን በውሰት ብቻ ነው መውሰድ የሚፈልገው። የተጠናቀቀውን የውድድር ዘመን ባሳለፈበት መንገድ በውሰት ለሌላ ክለብ እየተጫወተ የውድድር ዘመኑን ሊያጠናቅቅ ይችላል። እዛው በዩናይትድ ሌላ የማይፈለገው ተጫዋች ጄደን ሳንቾ ነው። ጄደን ሳንቾ ስካይ ስፖርትስ እንዳለው ከዩቬንቱስ ጋር ንግግር እያደረገ ነው። ሁለቱ የሴሪያ ክለቦች ናፖሊና ዩቬ ናቸው ይህንን ተጫዋች የሚፈልጉት። ነገር ግን ዩቬ ባለፈው ክረምትም ወደ ቼልሲ ከመሄዱ በፊት ይህንን ተጫዋች ለማስፈረም ፍላጎት ከነበራቸው ክለቦች መካከል አንደኛው ነው። ናፖሊም እንደዚሁ። ግን ቅድም እንዳልኩት ናፖሊ ሌሎች ተጫዋቾች ላይ ነው የበለጠ ትኩረት ያደረገው። ስለዚህ ዩቬ ይህንን ተጫዋች ወደ ቱሪን ለመውሰድ ከተጫዋቹ ጋር ንግግር እያደረገ ነው። ማንቸስተር ዩናይትድ እስከ 25 ሚሊዮን ፓውንድ ካገኘ ተጫዋቹን መልቀቅ ይፈልጋል። እሱም በአሞሪም ቡድን ውስጥ ስፍራ እንደሌለው ግልጽ ይመስላል። እሱም ራሱ ከዩናይትድ ጋር ያለውን ግንኙነት የሚያሻክሩ ሌሎች ነገሮችም ሲያደርግ ነበር። በ73 ሚሊዮን ፓውንድ ከመጣ በኋላ በዩናይትድ አልተሳካለትም። ግን ራሽፎርድ ወደ ቪላ ሲጓዝ ፍሪደም ብሎ ጻፈ። ይህም ብዙ ዩናይትድ ደጋፊዎችን አስከፍቶ እንደነበር እናስታውሳለን። ሌሎች ዝውውሮችን እንዲሁ እንመልከት። ከእንግሊዝ ደግሞ ወጣ እንበል። የኦሊቪዬ ዢሩ ነገር የቀድሞ የአርሰናል፣ የቼልሲ፣ የኤሲ ሚላን፣ የሞንፔሊዬ ተጫዋችና የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪ ወደ ዩናይትድ ስቴትስ ከተጓዘ በኋላ የተዋጣለት ጊዜ አይደለም እያሳለፈ ያለው። ሎስ አንጀለስ ኤፍሲ ለሚባለው ክለብ ነው እየተጫወተ ያለው። ነገር ግን እስካሁን ድረስ 5 ጎሎች ብቻ ነው ያስቆጠረው በ37 ጨዋታዎች። አሁን በዚህኛው የውድድር ዘመን ደግሞ የመጀመሪያ ጎሉን ለማስቆጠር 9 ጨዋታዎች መጠበቅ ነበረበት። ሎስ አንጀለስ ኤፍሲ በዓለም የክለቦች ዋንጫ እየተወዳደረ ያለ ክለብ ነው። ነገር ግን በእነዚህ ጨዋታዎች ላይ በቼልሲ ሲሸነፉ፣ በኤስፔራንስ ደ ቱኒስ ሲሸነፉ፣ በፍላሜንጎ ጨዋታ ላይ አቻም ሲለያዩ ኦሊቪዬ ዢሩ ከ3ቱ ጨዋታዎች በሁለቱ ከተጠባባቂ የተነሳ ነው የተጫወተው። ብዙ የተዋጣለት ጊዜ አይደለም እዛ እያሳለፈ ያለው። ነገር ግን ሌኪፕን ጨምሮ የፈረንሳይ ብዙሃን መገናኛዎች ከ13 ዓመት በኋላ ወደ ፈረንሳይ ሊግ ሊመለስ ይችላል የሚል ዘገባ ይዘው ወጥተዋል። የብሩኖ ጄኔሲዮ ሊል ኦሊቪዬ ዢሩን ቡድን ውስጥ ማካተት ይፈልጋል። እንግዲህ አሁን 39 ዓመቱ ነው፣ 40 ሊሞላው ተቃርቧል። ነገር ግን ወደ ፈረንሳይ የሚመለስ ከሆነ በጣም አስገራሚ ነው። ምክንያቱም በዚያ በአሜሪካም ብዙ ስኬታማ አልነበረም። ሊል ላይ ብቻ ተኩሮ የሚጽፍ ለፔቲ ሊል ዋ የሚባል አንድ ብሎግ አለ። መጀመሪያ ያወጣው ይሄ ብሎግ ነው። ከዛ በኋላ ሌኪፕ እውነት ነው ሊል ይህንን ተጫዋች ማስፈረም ይፈልጋል በሚል መረጃው እውነተኛ እንደሆነ ዘግቧል። ቲዮ ኤርናንዴዝ ሌላው የሚላን ተጫዋች ከኦሊቪዬ ዢሩ ጋር አብሮ የ2022ቱን ሴሪያ ያሸነፈው ተጫዋች ደግሞ ወደ አልሂላል የሚያደርገው ዝውውር ሊጠናቀቅ ጫፍ ላይ ደርሷል። በአመት 20 ሚሊዮን ዩሮ ኔት ኮንትራክት በ3 ዓመት ውል 60 ሚሊዮን ዩሮ ይከፈለዋል ተብሏል። እንግዲህ በቀጣዮቹ ጥቂት ሰዓታትና ቀናት ውስጥ ዝውውሩ ይፋ ይሆናል ተብሏል። አልሂላል በአሰልጣኝ ሲሞኔ ኢንዛጊ የሚሰለጥነው አንደኛው ሮቴኔሪ፣ አንደኛው ኔራትሱሪ፣ አንደኛው የኢንተር፣ አንደኛው የኤሲ ሚላን ሰዎች ነበሩ። አልሂላል ግን አንድ ሰማያዊ ያደርጋቸዋል ማለት ነው። የሊዮን መውረድ ሰሞኑን ብዙ ሲያነጋግር ነበር። ብዙ ተጫዋቾችን ሊያጣ ይችላል። በተለይ መውረዱ ይፋ የሚረጋገጥ ከሆነ ይግባኝ ጠይቋል። ለይግባኝ የሚሰማ ኮሚቴ፣ ለአፒል ኮሚቴ ለሚባል። ስለዚህ እስከ ሮብ ድረስ ባለው ጊዜ የጆን ቴክስተር ክለብ ይግባኝ ይጠይቃል። ይህንን የክለቡ ባለቤትም ብለዋል። የሚወርድ ከሆነ ግን ማሊክ ፎፋና፣ እንደ ጆርጅ ሚካታውጂ፣ ቲያጎ አልማዳ አይነት ተጫዋቾች ከክለቡ መልቀቃቸው
አይቀርም። እነዚህ በሽያጭ ሊዮን ብዙ ገንዘብ ሊያገኝባቸው የሚችልባቸው አይነት ተጫዋቾች ናቸው። ኮረንተን ቶሊሶን ግን መልቀቁ አይቀርም። እንደዛ የሚሆን ከሆነ የክለቡ ውጤት ነው። በመሀል ለ5 ዓመት በባየር ሚኒክ አሳልፏል። አሁን በኦሌ ጉነር ሶልሻው የቱርክ ሱፐር ሊግ ክለብ በቤሲክታሽ እየተፈለገ መሆኑን የፈረንሳይ ብዙሃን መገናኛዎች ዘግበዋል። የሴስክ ፋብሪጋዝ ኮሞ በዚህ የዝውውር ገበያም ልክ እንደባለፈው ክረምት ሁሉ ቢዚ ነው። አሁን እስከ 45 ሚሊዮን ዩሮ በሚደርስ ድምር ኦፕሬሽን 2 የሚላን ተጫዋቾችን ለማስፈረም እየተነጋገረ ነው ብሏል ጋዜጣ ዴሎ ስፖርት። አንደኛው ትላንትም ያነሳ ነው አልቫሮ ሞራታ ነው። ሁለተኛው ማሊክ ቺያውን ነው። ሁለቱን ተጫዋቾች ለማስፈረም በድምር 45 ሚሊዮን ዩሮ ይከፍላል። ያው የሞራታ ዝውውር የተጠናቀቀ አይነት ነው። ማሊክ ቺያው መወሰን አለበት። ለዚህ ተጫዋች ዝውውር ብቻ ከ25 እስከ 30 ሚሊዮን ዩሮ ድረስ ኮሞ ይከፍላል። በነገራችን ላይ የኮሞ ባለቤቶች ሀብታሞች ናቸው፣ ሁለቱ ኢንዶኔዥያን ባለጠጎች እና ባለፈው ክረምትም በ5ቱ የአውሮፓ ሊጎች በተጣራ ወጪ ወይም በኔት ስፔንድ 4ኛ ብዙ ገንዘብ ያወጣው ክለብ ኮሞ ነበር። የፋብሪጋዝን የማሰልጠን ችሎታ እናደንቃለን። በዛው ልክ ግን ክለቡ ለዝውውር ብዙ ገንዘብ ኢንቨስት የሚያደርግ ነው። እነዚህን 2 ኢስታብሊሽድ ተጫዋቾችም ለማስፈረም እንግዲህ ንግግር እያደረገ ነው። ማሊክ ቺያው አሁን በሱ እጅ ነው ያለው ተብሏል። ሚላን ተጫዋቹን ለመሸጥ ፈቃደኛ ነው። በአመት 4 ሚሊዮን ዩሮ ደሞዝ ኮሞ አቅርቧል። በሚላን ከሚከፈለው እጅግ የተሻሻለ ይሆናል። እዛው ጣሊያን ውስጥ እንቆይና ጣሊያንንም እንግሊዝንም የሚመለከት ነው። ናፖሊ ዳርዊን ኑኔዝን ማስፈረም እንደሚፈልግ ብዙ ሲወራ ነበር። ነገር ግን ይሄ ዝውውር እንዲፈጸም ቁልፉ ቪክቶር ኦሲመን እጅ ላይ ነው ያለው ብሏል ጋዜጣ ዴሎ ስፖርት። አሁን የረፍት ጊዜውን ነው እያሳለፈ ያለው። በአልሂላል ይፈልጋል በሲሞኔ ኢንዛጊ ቡድን። ተጫዋቹ ግን አሁን ወደ ሳውዲ መሄድ አይፈልግም። ነገር ግን ሌላ ገበያ ያለ አይመስልም እሱን ለማስፈረም። ትልልቅ የአውሮፓ ክለቦች ጥረት እያደረጉ አይደለም። ከሆነም በዛው በጋላታ ሳራይ ሊቆይ ከቻለ እንጂ። ግን ደግሞ ጋላታ ሳራይ በናፖሊ የሚጠየቀውን 75 ሚሊዮን ፓውንድ ወይ 75 ሚሊዮን ዩሮ የውል ማፍረሻ ገንዘብ መክፈል አይችልም። በተጠናቀቀው የዝውውር ጊዜም በውሰት ነበር በቱርክ ያሳለፈው። የተዋጣ ጊዜ ነበር ያሳለፈው። እዛ የቱርክ ሻምፒዮን ነው። ነገር ግን 75 ሚሊዮን ዩሮ የውል ማፍረሻ ለፌነርባቼ የፋይናንስ አቅም ከባድ ነው። ሌሮይ ሳኔን ከፍተኛ ደሞዝ ነው የወሰዱት የዝውውር ገንዘብ አይከፍሉበትም። ስለዚህ የናፖሊ ምኞት በመጨረሻ በአውሮፓ ብዙ ፈላጊዎች ስለሌሉት በባህሪው ይሁን በብቃቱ እንኳን አይመስለኝም፣ ግን በባህሪው ትንሽ ኤክስፕሎድ የሚያደርግ አይነት ተጫዋች ስለሆነ በአውሮፓ ብዙ ፈላጊዎች አሉት አይመስልም። ወደ አልሂላል መሄዱ አይቀርም። ከዛ የሚያገኙትን 75 ሚሊዮን ዩሮ በቀጥታ ለዳርዊን ኑኔዝ ዝውውር ያውሉታል ተብሎ እንደሚጠበቅ ተነግሯል። ያው ደ ላውሬንቴስ አሁንም ድረስ ከ75 ሚሊዮን ዩሮ በታች በሆነ ገንዘብ ኦሲመን መሸጥ አይፈልጉም። ዳርዊን ኑኔዝም በሊቨርፑል 70 ምናምን ሚሊዮን ተመን የወጣበት አይነት ተጫዋች ነው። ፔዤ አዲስ የማጥቃት ተጫዋች ማስፈረም ይፈልጋል ብሏል። ሌኪፕ የተጠናቀቀውን የውድድር ዘመን ያለ 9 ቁጥር ነው ቡድኑ ስኬታማ የሆነው። ነገር ግን የዴምቤሌ 46 ጎሎች ላይ በቀጥታ መሳተፍ፣ በሐሰተኛ 9 ቁጥርነት የላቀ ሲዝን ማሳለፍ፣ ሁሉንም ዋንጫዎች ማሸነፍን ተከትሎ የአውት ኤንድ አውት 9 ቁጥር የሚያስፈልገው አይመስልም። ግን ሉዊስ ኤንሪኬ ይህንኑ ሲዝን በሚቀጥሉ ዓመት መድገም ይቸግረዋል ብሎ ያምናል ይላል ሌኪፕ። ስለዚህ ብዙ አማራጮች ያሉትን ቢሆን ዴዚሬ ዱዌ፣ ብራድሊ ባርኮላ፣ ክቫራትስኬሊያ አሁን ብቅ እያለ ያለው ሴኒማ ዩሉ አይነት ተጫዋቾች ቢኖሩትም ነገር ግን ለቡድኑ ተጨማሪ አቅም መሆን የሚችል የማጥቃት ተጫዋች መጨመር ይፈልጋል እና ይሄ በክለቡ የዚህኛው ክረምት የዝውውር እቅድ ተብሎ የተያዘ ነው። ኒውካስል ለ3 ተጫዋቾች ዝውውር 125 ሚሊዮን ፓውንድ ለመክፈል ተዘጋጅቷል ብሏል ቴሌግራፍ። ሶስቱም የፕሪሚየር ሊግ ወይም እዛው እንግሊዝ ውስጥ የሚጫወቱ ተጫዋቾች ናቸው። ሁለቱ የማጥቃት ተጫዋቾች ናቸው። አንደኛው የቀድሞ የማንቸስተር ዩናይትድ ተጫዋች አንቶኒ ኤላንጋ ነው። በጣም ድንቅ የውድድር ዘመን ከኖቲንገም ፎረስት ጋር አሳልፏል። የመጀመሪያ ጥያቄ አቅርቦ 45 ሚሊዮን ፓውንድ በኖቲንገም ፎረስት ውድቅ መደረጉ ሲነገር ነበር። ዦ ፔድሮን ከብራይተን እና የበርንሌውን ግብ ጠባቂ ጄምስ ትራፎርድን ደግሞ ማስፈረም ይፈልጋል እና ለነዚህ 3 ተጫዋቾች በድምር 125 ሚሊዮን ፓውንድ ሊከፍል ይችላል ተብሏል። 50 ሚሊዮን ፓውንድ ለዦ ፔድሮ፣ ተመሳሳይ የዝውውር ሂሳብ ለአንቶኒ ኤላንጋ፣ 25 ሚሊዮን ፓውንድ ደግሞ ለጄምስ ትራፎርድ ሊከፈል በኒውካስል የታቀደ ነው። የሚቀጥሉ ዓመት ላይ በቻምፒየንስ ሊግ እንደገና ስለሚፎካከር ከዚህ በፊት በቻምፒየንስ ሊግ ኒውካስል በ2023-24
የውድድር ዘመን በተጫወተ ጊዜ ሁለት ውድድሮችን ጀግሌ ማድረግ በፕሪሚየር ሊግም በቻምፒየንስ ሊግም በከፍተኛ ፉክክር በየ3 ቀኑ መጫወት ፈታኝ ሆኖባቸው ነበር። ያ እንዳይደገም የቡድኑን ስብስብ ጥልቀትና ጥራት መጨመር ይፈልጋል። ስለዚህ ለነዚህ ተጫዋቾች ነው 125 ሚሊዮን ፓውንድ መክፈል የሚፈልገው። ግን ሻጮቹ ክለቦች ብራይተን ተጫዋቹን መሸጥ ቢፈልግም ነገር ግን ማንቸስተር ዩናይትድ ለብራያን ምቤሞ ሊከፍል ተስማምቶበታል የተባለውን እስከ 65 ሚሊዮን ፓውንድ የሚደርስ ሂሳብ ወይም ለማቴዎስ ኩኛ የከፈለውን 62.5 ሚሊዮን ፓውንድ ገደማ ለዚህ ተጫዋች ዝውውር ይፈልጋል። ምክንያቱም ከነዚህ ተጫዋቾች ጋር ተቀራራቢ ጥራት ያለው ተጫዋች ነው የሚል ስሌት ስላለ እንዲያውም አንድ የቴሌግራፍ ጋዜጠኛ የዚህኛውን የማጥቃት ተጫዋቾች የዝውውር ገበያ ተመን ያወጣው ማንቸስተር ዩናይትድ ነው ይላል። 60 ሚሊዮን ፓውንድ በብዙዎቹ ክለቦች የሚጠየቅ ሆኗል። ብሬንፎርድም ምቤሞን ለመሸጥ ከዩናይትድ ጋር ድርድር ማድረግ መጀመሪያ ጊዜ አንድ የተጠቀሰው ነገር ከማቴዎስ ኩኛ የተሻለ እንጂ ያነሰ ሲዝን አይደለም ያሳለፈው፣ ስለዚህ ከዛ ጋር የሚቀራረብ የዝውውር ገንዘብ ልትሰጡን ይገባል የሚል አቋም ይዞ ነበር። አሁን ብራይተንም ኖቲንጋም ፎረስት ተጫዋቹ መሸጥ አልፈልግም ቢልም ግን ፎረስትም ቢሆን እንደዛ አይነት የዝውውር ገንዘብ ነው ከተጫዋቾቻቸው የሚፈልጉት። ስለዚህ በ125 ሚሊዮን ፓውንድ ብቻ ላያበቃ ይችላል ማለት ነው። ግን ቢያንስ ኒውካስል አሁን ይህንን ያህል ገንዘብ ለሶስቱ ተጫዋቾች ለመክፈል ተዘጋጅተዋል የሚል መረጃን ዴይሊ ቴሌግራፍ የተባለው የእንግሊዝ ጋዜጣ ይዞ ወጥቷል። የሁለቱን ትልልቅ ስታሮችን ጉዳይ ላንሳ። የክርስቲያኖ ሮናልዶን እና የሊዮኔል ሜሲን ጉዳይ። ክርስቲያኖ ሮናልዶ ከአልናስር ጋር የሚለያይ መስሎ ነበር። እሱም የመጨረሻ ጨዋታውን ካደረገ በኋላ አሁን የአዲስ ምዕራፍ መጀመሪያ ነው ብሎ ጻፈ በሶሻል ሚዲያው ላይ። ስለዚህ ሊለቅ ነው አስባለ። እንዲያውም አሁን እየተደረገ ባለው የዓለም የክለቦች ዋንጫ ላይ ለሚሳተፍ አንደኛው ክለብ ሊፈርም ይችላል ብለው ነበር የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ጭምር። በመጨረሻ ግን ክርስቲያኖ በዛው በአልናስር እንደሚቆይ የኔሽንስ ሊግ ሻምፒዮን በሆኑ ምሽት በሚክስድ ዞን ለጋዜጠኞች ተናግሮ ነበር። አሁን በመጨረሻ የአልናስር ኮንትራቱ አሁን ያለው ኮንትራት ከ2 ዓመት በፊት የፈረመው ኮንትራት ከማብቃቱ ከ4-5 ቀን አስቀድሞ ሌላ አዲስ ውል ፈርሞ የ2 ዓመት ስምምነት አድርጓል። ስለዚህ ከዚህ በኋላ ለ2 ዓመት ለዚሁ የሳዑዲ ክለብ እየተጫወተ ይቆያል። የሚቀጥለውን የዓለም ዋንጫ እንደሚጫወት ተናግሯል ክርስቲያኖ ራሱ። ይሄ አንደኛው ህልሙ ነው። ሌላኛው ደግሞ 1000 ጎል ላይ መድረስ ነው። 1000 ጎል ላይ ለመድረስ 62 ጎሎች ይቀሩታል። በአልናስር በእያንዳንዱ ሲዝን ከ35 በላይ ጎሎች ነው ያስቆጠረው። ስለዚህ ከዚህ በፊት በነበሩት 2 ሲዝኖች በመጣበት ሬት የሚቀጥል ከሆነ 1000 ጎል ላይ መድረሱ አይቀርም። ስለዚህ ክርስቲያኖ ለተጨማሪ 2 ዓመታት በአልናስር የሚያቆይ ስምምነት አድርጓል። ግን ስለ ክርስቲያኖ ካነሳን አይቀር የሊዮኔል ሜሲንም ጉዳይ ልመልከት። ሊዮኔል ሜሲ አሁን በኢንተር ማያሚ ነው እየተጫወተ ያለው። በሳምንቱ መጨረሻ በዓለም የክለቦች ዋንጫ 2ኛው ዙር ከቀድሞ ክለቡ ፓሪስ ሳን ዠርመን ጋር ይጫወታል። በጣም የገረመኝ አንድ ነገር ሊዮኔል ሜሲ እስካሁን ድረስ ከቀድሞ ቡድኑ ጋር በየትኛውም አጋጣሚ ጨዋታ አድርጎ አያውቅም። ምክንያቱም የፒኤስጂ ተጫዋች በነበረበት ጊዜ ከባርሴሎና ጋር አልተገናኘም። አሁን በታሪኩ ለመጀመሪያ ጊዜ ሜሲ ከቀድሞ ቡድኑ ጋር በባላጋራነት ይጫወታል። ከዚህ በፊት ተጫውቶ ለሚያውቅበት ቡድን በባላጋራነት ተጫውቶ አያውቅም። ይሄ የመጀመሪያ አጋጣሚ ይሆናል። ስለሱ ካነሳው ግን አንድ ስፖርት የሚባል ጋዜጣ ያወጣው መረጃ ነበር። አልሚዳን የሚባል የሳውዲን ጋዜጣ ጠቅሶ ነው የዘገበው። እና ይሄ ጋዜጣ ምን ይላል? ከዚህ በፊት ወደ ኢንተር ማያሚ ከመዛወሩ በፊት አልሂላል ሊዮኔል ሜሲን ወደ ሳውዲ አረቢያ መውሰድ ይፈልግ ነበር። ነገር ግን ሜሲ አልሂላልን ትቶ የኢንተር ማያሚን ጥሪ ነው የሰማው እና ላለፉት 2 ዓመታትም በዩናይትድ ስቴትስ ነው ያሳለፈው። ነገር ግን ስፖርት ይህንን የሳውዲ ሚዲያ ጠቅሶ እንደዘገበው የአልሂላሉ ፕሬዝዳንት ፋሃድ ቢን ናፌል ይባላሉ። አሁን ያሉት በዩናይትድ ስቴትስ ነው እና አንደኛው ዓላማቸው ከ2 ዓመት በፊት ያልተሳካላቸውን የሊዮኔል ሜሲን ዝውውር የማሳካት ምኞት ነው። ከተጫዋቹ ወኪልና አባት ከሆርሄ ሜሲ ጋር ዝውውሩን በተመለከተ መነጋገር ይፈልጋሉ እና ተጫዋቹን በዚህኛው ክረምት ወደ ሳውዲ አረቢያ መውሰድ ይፈልጋሉ የሚል መረጃ ወጥቷል። እንግዲህ ዛሬ 2 ዓመት አንዳንድ ብዙሃን መገናኛዎች 400 አንዳንድ ብዙሃን መገናኛዎች 300 ሚሊዮን ዩሮ በአመት ተከፍሎት ተጫዋቹን አልሂላል ማስፈረም ይፈልጋል ሲባል ነበር። አሁንም እጅ የሰጡ አይመስልም። ሊዮኔል ሜሲን በድጋሚ ክርስቲያኖ ሮናልዶ ባለበት ሊግ የማጫወት ምኞት አለ። ይሄ መረጃ
ተሰምቷል። እነዚህ ናቸው ዛሬ የሰማኋቸው የዝውውር ጉዳዮች። ስላደመጣችሁን በጣም አመሰግናለሁ። በደህና አምሹ።